እንኳን መጣው ፕሬዝዳንቱ ራሱ መጥተው ከሳቸው ምክር ሰምተዋል። ቅዱስ ገብርኤል ሄጄ መዝሙር ኮሚቴ አድርገኝ በጣም ብዙ ሰው ይዘትበትና ቁጣ ብቻ አይደለም እጋረፋለሁ። መለያየት ባይኖር ኖሮ መታወቅ ጥሩ ነበር ብዬ ነው የምጀምረው። ቀይ ናት፣ በጣም መልካም ቆንጆ ናት። ተሻለኝ ልዩነት ማለት በጣም ማማት አለው። ደሟን ካላየው አላርፍ። ተከሳችሁ ነበር። የሰንበት ትምህርት ቤቱን ንብረት ለግል ጥቅም በማዋል ከፍ ያለ ቅጣት ያስፈልገዋል። ገጠመኞች አሉ። መቃኘት ተስኗቸው ሳቃቸው፣ አቤት ጌታዬ ሆይ ያንተ ባሪያ አለ። ለሷ የተዘጋጀው ድንኳን፣ ምግብ የመሳሰለው ነገር ለሱ ቀብር ማስፈጸሚያ ሆኖ ያለፈበት ጊዜ በጣም ከባዱ ጊዜ እሱ ነው ብዬ ነው የማስበው። የሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ፣ እኛና አምላክን ያገናኘ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ሰነበታችሁ? ስለ ትናንትና ወጋ ፕሮግራማችን እንሆ ተጀመረ። ስለ ትናንት እያወጋን ከዛሬ ጋር የምንገናኝበት ነገን ደግሞ የምንገነባበት ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን እንግዳ አድርገን የጋበዝንላችሁ ትናንትን በመሰነድ በመጻፍ ትናንትን አጣፍጦ የትዝታ ባህር ውስጥ በመክተት ይታወቃል። ጽሁፎቹ ተነቦ አይጠገቡ፣ ምነው ባላለቀ እያልን ነው የምናነባቸው። በትጉህነቱ ይታወቃል። ያሰበበትን ከግብ ሳያደርስ ወደኋላ የለም። ሰለቸኝ፣ ደከመኝ የሚሉ ቃሎች አንደበቱን ይታክቱታል። ሳቂታ ነው። ከህፃን እስከ አዋቂው በፈገግታ ተቀብሎ በፈገግታ መሸኘት ያውቅበታል። በአምደ ሃይማኖት ሰንበት ትምህርት ቤት ውስጥ ረጅም ዓመት አገልግሏል። አሁንም እያገለገለ ነው። እንግዲህ ትናንትን አጫውተን አውጋን ብለን ስለ ራሱ እንዲያወጋን የአምደ ሃይማኖት ስቱዲዮ ውስጥ ከተስፋዬ ደሳለኝ ጋር ተሰይሜያለሁ። ተስሽ እንኳን ደህና መጣ። እንኳን ደህና ቆየሽኝ። እሺ እንግዲህ አክብረህን እሺ ብለህ ካለ ጊዜ ሊያጣበ ስለመጣ እናመሰግናለን። እኔም አመሰግናለሁ። እሺ እስቲ ከአስተዳደግህን ጀምርና ስለ ትናንትናም ስለምናወጋ መነሻን ጀምርና የታደግክ የተወለድክ አስተዳደግህ ምን ይመስል ነበረ? እኔ እንግዲህ የአዲስ አበባ ልጅ ነኝ። አዲስ አበባ ነው የተወለድኩት። ጎላ ቅዱስ ሚካኤል ቤተክርስቲያን መርካቶ አካባቢ እዛ ነው የተወለድኩት። ክርስትና የተነሳሁት ጎላ ቅዱስ ሚካኤል ቤተክርስቲያን ውስጥ ነው። እንደ ማንኛውም ኢትዮጵያዊ ከዝቅተኛ ማህበረሰብ ወይም እናትና አባት ነው የተወለድኩት። እናቴ ወይዘሮ ሙሉ ነጋሽ ትባላለች። አባቴ አቶ ደሳለኝ ያለሙ ይባላል። ለቤቱ ሁለተኛ ልጅ ነን። 5 ልጆች ነው ያለነው። ከላይ ታላቅ ወንድም አለኝ። አስተዳደጌ እንግዲህ እንደ ማንኛውም ሰው በሽንት ጨርቅ እንዳደገ፣ የላም ወተት እንደጠጣ፣ በእናት አንቀልባ እንደታዘለ እንደዛ አይነት አስተዳደግ ነው ያደግኩት። እንግዲህ በእኛ ጊዜ የዱቄት ወተት አይታወቅም፣ ዳይፐር የሚባልም ነገር አይታወቅም። ስለዚህ እኔ በዛ ደረጃ ነው ያደግኩት። በተለይ ደግሞ ወደ ቤተ ክርስቲያን ወይም ወደ ሰንበት ትምህርት ቤት ከመምጣቴ በፊት እንደ ማንኛውም ሕፃን እቃቃ እየተጫወትኩኝ ድንጋይ ደርድረን እቃቃ የሚባል ጨዋታ አለ። እሱን እየተጫወትን አንዱ ሙሽራ አንዲት ሙሽሪት ትሆናለች። በዛ መልኩ እንጀራ ወጥ ይባልና ቀጠን ተደርጎ ይሄ እንትኑ ጭቃው ወጥ ይሆናል። የሰንሰል ቅጠል አለ፣ እሱ ደግሞ እንጀራ ይሆናል። ያው ህግ ይጠበቃል። በዛ በድንጋዩ መካከል በር ይዘጋጅለትና በበሩ በኩል ገብተን ቤት አሰናድተን ነው የምናደርገው። በተለይ በክረምት ጊዜ ፍልሰታ፣ ከዛ ጋር ደግሞ የቡሄ ጨዋታ፣ በተለይ የቡሄ ጨዋታ ከአብሮ አደግ ጓደኞቼ ጋር በየቦታው እየሄድን ኮርኪ ቀጥቅጠን ሆያ ሆዬ የመጨፈር፣ አበባ የመስጠት የመሳሰሉትን ነገር አብዛኛው የልጅነት ጊዜን በተለይ እንዳልኩሽ ወደ ሰንበት ትምህርት ቤት ከመምጣቴ በፊት በዛ ሁኔታ ነው ያሳለፍኩትና በዚህ አጋጣሚ የልጅነት ጊዜን በጣም ደስ በሚል ሁኔታ ነው ያሳለፍኩት ማለት ይቻላል። የመጀመሪያ ጊዜ ሰንበት ትምህርት ቤት እንዴት መጣ? በምን አወቃት? ወደ ቤተ ክርስቲያን ከመምጣቴ በፊት በሁለት ምክንያት ነው ሰንበት ትምህርት ቤት የመጣሁት። አንደኛው አጋጣሚ እኛ ቤት ቅዳሜ ለእሁድ ጠዋት ቁርስ የለም ነበር እና እናቴን ምን አየኋት? አብሲት ስትጥል አየኋት እና ያንን አብሲት
ጣለች ማለት ቁርስ የለም እንጀራ የለም ማለት ነው። ቁርስ የሚበላ ነገር የለም። አዎ የኔ ጓደኞች ደግሞ ቤተክርስቲያን እንጀራ ይበላል፣ ምግብ አለ፣ ይሰጣል፣ ስለዚህ እዛ እንሂድ ብለው ከዚህ በፊት ቀስቅሰውኝ አልሄድም ብያቸው ነበር። እዚህ የሚበላ ነገር ካለ አጋጣሚ ያቺ እሁድ እኛ ቤት የሚበላ ነገር ስለሌለ ከጓደኞቼ ጋር ሆኜ ዝም ብዬ ምግብ ለመብላት መጣሁ። እንዳልኩም ካህናቱ አሉ፣ ዲያቆናቱ አሉ፣ ትልልቅ ሰዎች አሉ፣ እንደኔም አይነት ህፃናት አሉ። እነዛ ጓደኞቼ ልማድ ስላላቸው እዛ ይዘውኝ ገቡ። በላው ጠጣው ጠግብ አልኩኝ እና ወደ ቤት ተመለስኩ። ከዛ በኋላ በሳምንቱ ደግሞ እዛ ቦታ እንሂድ ብዬ ቀሰቀስኳቸው። ደግሞ እኔ አዎ ምክንያቱም እቤት የሚሰጠን በጣም ትንሽ ነገር ነው። ቤተክርስቲያን ውስጥ ያገኘሁት ምግብ ደግሞ በየአይነቱ የሚጣፍጥ ሆኖ ደግሞ በጣም ብዙ ነው። ስለዚህ እሱን ለመብላት ደግሞ እንሂድ ብዬ ስወስዳቸው አጋጣሚ ሆኖ የዛን ወቅት የሚበላ ነገር የለም እና በጣም ብዙ ህፃናት አንድ ትንሽዬ አዳራሽ ውስጥ አየሁኝና ያ አዳራሽ ለካ ህፃናት የሚማሩበት መንፈሳዊ ትምህርት የሚማሩበት ነበረ እና በዛን ወቅት ዝም ብለን እስኪ የሚበላ ነገር አለ ካለ ብለን ስንገባ ትዝ ይለኛል ህይወት ኃይሉ የምትባላለች ህፃናትን የምታስተምር እና እሷ አንድ ጸሎት ሰላም ላንቺ ይሁን የሚል ጸሎት በቃሏ ሆና በጣም እንትኗን አይኖቿን ከፍ አድርጋ እጆቿን ዘርግታ ስትጸልይ እና የጸለየችው ደግሞ በቃሏ ነው እና ያንን ነገር በቃል መያዝ አለብኝ፣ እንዲህ ብዬ መጸለይ አለብኝ፣ መናገር አለብኝ፣ ያንን ነገር ደግሞ ለጓደኞቼ ማሳየት አለብኝ የሚል ደግሞ እልህ ያዘኝ። ያቺን ሰላም ለኪ ለማወቅ ደግሞ በየሳምንቱ እንደዚህ አይነት ትምህርት አለ የሚል ነገር ስለሰማው በዛ ምክንያት መጣው እና በሁለት ምክንያት ነው። አንደኛ ሰንበቴ ቤት ነው ወደ ቤተ ክርስቲያን ያመጣኝ ለመብላት። ሁለተኛ ደግሞ ሰላም ላንቺ ይሁን የሚለው ጸሎት እንዴት ስትጸልይ እንደነበረ የሚገርምሽ ነገር በጣም እጇን ዘርግታ በባህሪዋ ደግሞ በቃ አነጋገሯ፣ ትምህርቷ በጣም መሳጭ ነው። እንግዲህ በዛ ላይ ደግሞ የእመቤታችን የቅድስት ድንግል ማርያምን ጸሎት ስትጸልይ ደግሞ በቃሏ መሆኑ እኔን በጣም መሰጠኝ። ወዲያውኑ እንደሷ በቃል መያዝ አለብኝ የሚል እልህ ይዞኝ ከሳምንት ጀምሮ መጣሁኝ። እያልኩኝ መጥቼ እንግዲህ በዚሁ ሰንበት ትምህርት ቤት አባል ያኔ ስትመጣ ለመብላትም ስትመጣ የሚቀጥለው ቀን ደግሞ እሷን አይተህም ስትገባ መስፈርት ነበረው? ምንም ትዝ አይለኝም። ህፃንነት ጊዜ ስለነበረ ምንም ማንም ሰው መጥቶ መግባት ይችላል። በነገራችን ላይ የሚበላ ነገር እዚህም አለ። በወር አንዴ ነው እንጂ የገብርኤል ቀን ነው እንጂ የሚበላ ነገር አለ። በተለይ ደግሞ ይሄ ጽጌ ጾም ሲሆን መስከረም አካባቢ ጽጌ ጾም ሲሆን ደግሞ ከአባቶች የተረፈ ምግብ ደግሞ ወደዛ ይሄዳል፣ ወደ ልጆች ይሄዳል። ስለዚህ እኛ የምንሰበሰብበት አዳራሽ አሁን የፈረሰው አዳራሽ ውስጥ አንዳንድ ጊዜ ካህናቱ ይመገቡ ነበር፣ የጽጌ ጾም ወቅት ማለት ነው። ስለዚህ እኛን ያስወጡና እነሱ ይመገባሉ። በኋላ እነሱ ከተመገቡ በኋላ እኛ ስለምንገባ የነሱ ትራፊ ስላለ ያችኛዋን የማግኘት እድልም ነበር እና ዞሮ ግን ወደ ሰንበት ትምህርት ቤት ለመምጣት በዛን ወቅት ምንም አይነት መስፈርት የለውም ነበር። እንደው ግን ከገባ በኋላ እንደዚህ ረጅም ዓመት ያስቆየ ምን አትርፈበት ነው እንኳንም መጣው እንኳንም ቆየው የምትልበት ነገር? ወደ ሰንበት ትምህርት ቤት እንግዲህ ስመጣ እንኳን መጣው ያልኩባቸው በጣም ዘርፈ ብዙ ጉዳዮች አሉ እውነት ለመናገር። እስኪ እንስማቸው። ምክንያቱም ሰንበት ትምህርት ቤት እንግዲህ በጣም ብዙ ነገር ያተረፍኩበት ቦታዬ ነው። ሰንበት ትምህርት ቤት የኔ ማንነት የተሰራበት እዚህ ሰንበት ትምህርት ቤት ነው ብዬ ነው የማስበው። እንዳልኩሽ ከሰፈር ጓደኞቼ ጋር የምጫወተው ዓለማዊ ጨዋታ ነው፣ የህፃናት ጨዋታ ነው። ሳድግ እንግዲህ ምን እንደማደርግ አላውቀውም። በዛች ቅጽበት ነው በዛ ምክንያት ወደ ቤተ ክርስቲያን የመጣሁት። ከመጣው በኋላ ግን አልወጣሁ። በህፃናት እዛው እየተማርኩኝ ቆየሁኝ። በቃል የሚይዛቸው ብዙ ነገር በዙ። መዝሙር ማወቅ ጀመርኩኝ። አንዳንድ ጊዜ ነጠላ አጣጥፈን ካባውን ብቻ እያደረግን እቺ ቀሚሱን ትተን ካባውን ብቻ እያደረግን መዘመር ጀመርን። ስለዚህ የሰፈር ሰዎች ያዩኛል። ከዛ በኋላ ወደ ሰፈር ሲሄድ ደግሞ ከጓደኞቼ ለየት ተደርጌ ደግሞ አንዳንድ ጊዜ ምግብ የሚሰጥ ከሆነ ዳቦም ተቆርሶ የሚሰጥ ከሆነ ከፍ ያለ ዳቦ የሚሰጠኝ ለኔ ከቤተ ክርስቲያን መጣ ስለሚባል ማለት ነው። እና ማንነት የተሰራው በዚች ቤተ ክርስቲያን በዚች ሰንበት ትምህርት ቤት ውስጥ ነው። ለምሳሌ ተምሬ ለመመረቅ መነሻ የሆነኝ ይሄ ሰንበት ትምህርት ቤት ነው። ይሄ ሰንበት ትምህርት ቤት
ትዳር ለመያዝ በስርዓተ ቤተ ክርስቲያን ለማግባት መነሻ የሆነኝ ይሄ ቤተ ክርስቲያን ነው። ይሄ ቤተ ክርስቲያን የልጆች በረከት እንዳገኝ ምክንያት የሆነኝ ሰንበት ትምህርት ቤቴ ነው። ይሄ ብቻ ሳይሆን በሃይ ስኩል እያለን ዳግማዊ ምኒልክ እማር ነበር እና ዳግማዊ ምኒልክ ስማር በረፍት ሰዓት በ15 ደቂቃዋ ውስጥ ትምህርት አስተምር ነበር። በጣም ብዙ ተማሪዎች ነው የሚመጡት። እንግዲህ ዳግማዊ ምኒልክ 4 ኪሎ ያለው 9ኛ፣ 10ኛ፣ 11ኛ እና 12ኛ ክፍል ነው። ልክ 9ኛ ክፍል እንደገባው እኔ እዚህ 5ኛ ወይ 4ኛ ክፍል እያለው ስለሆነ የመጣሁት ብዙ ነገሮች አውቅ ነበር እና ለመንፈሳዊ ነገር ካለኝ ቅናት የተነሳ በተለይ ደግሞ እዛ ዳግማዊ ምኒልክ ትምህርት ቤት ውስጥ ሙስሊሞች አንድ ቦታ ላይ የመስገጃ ቦታ አላቸው፣ ይሰግዳሉ። የሌላ ከኦርቶዶክስ እምነት ተከታይ ውጭ የሆኑ ደግሞ ሌላ ቦታ ደግሞ የሚነጋገሩበት የሚሰብኩበት ቦታ አለ። ያ ቁጭታለኝ እና ለምንድን ነው እኛስ በእረፍት ሰዓት ማንማረው የሚል እልህ ያዘኝና በዛ ምክንያት በእረፍት ሰዓት 15ቷን ደቂቃ እንማር ነበር። ምናልባት ዳግማዊ ምኒልክ የምታውቂው ከሆነ ላይብረሪው አለ፣ እንደገና ቢጫ ፎቅ የሚባል አለ፣ ረዥም ቦታ አለ። ያ ሜዳ ላይ ሙሉ ተማሪዎች በዛች እረፍት ሰዓት 15ቷን ደቂቃ ይማራሉ። እዛ ብቻ አይደለም የምንማረው፣ ከዛ ተጠርተን ደግሞ ወደ አዲስ ከተማ ትምህርት ቤት፣ ሌሎችም ምስራቅ አጠቃላይ ትምህርት ቤት እየሄድን እየተጋበዝን እናስተምር ነበር እና ያ ደግሞ እየሰፋ ደግሞ እነዚህ በኋላ 12ኛ ክፍል ከጨረሱ በኋላ ደግሞ እንዳይበተኑ ወደ ሰንበት ትምህርት ቤት የሚያመጣንበት ጊዜ አለ። የትምህርት ቤት የምስራቅ አጠቃላይ፣ የአዲስ ከተማና የምስራቅ አጠቃላይ የዳግማዊ ምኒልክ ትምህርት ቤት የአንድነት ማህበር ተብሎ እዚህ እሁድ አስፈቅደን ደግሞ እንማር ነበር። ይሄን ሁሉ ያገኘሁት በሰንበት ትምህርት ቤት ነው። እንኳንም የሰንበት ትምህርት ቤት አባል ሆንኩኝ ብዬ ለመናገር መነሻ የሆነኝም እሱ ነው። ከሁሉ በላይ ግን የሰንበት ትምህርት ቤት አባል በመሆኔ በጣም ደስተኛ የሆንኩት አባ ይትባረክ ወልደስላሴ የሚባሉ አሉ። እሳቸውን ያገኘው ጊዜ ነው። እስኪ ያጫውተን ስለሳቸው። እሳቸውን ያገኘሁት የሚገርምሽ ነገር በሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ከመምጣቴ በፊት እሳቸውን አላቃቸውም። ግን ደግሞ ሰንበት ትምህርት ቤት ከመጣው በኋላ ስለሳቸው ዝና፣ ስለሳቸው ብቃት፣ ስለሳቸው ትህትና፣ የምንኩስና ጊዜ በጣም ይነገራል። አንዳንድ ጊዜም እየመጡ ያስተምራሉ እና በቃ እሳቸውን ለማወቅ በጣም ጉጉት ነበር። የሚኖሩት እዚህ ታካ ነገስት በዓታ ለማርያም ገዳም ነው። የቀሳውስት ማሰልጠኛ ትምህርት ቤት ውስጥ ነው የሚኖሩት። በ1980 አካባቢ ግንቦት 12 ካልተሳሳትኩ በዛን ወቅት ብዙ ንስሐ ልጆች አሏቸው። እነዛን የንስሐ ልጆቻቸውን ሊያስተምሩ ማታ ሲሄዱ እዚህ 18 ቀበሌ የሚባላል መውረጃው አካባቢ ትንሽዬ ነው፣ 1 ሰዓት አካባቢ ነው። ድንገት ሲሄዱ እንደ እንቅፋት ነገር መጥቶ ወደቁ። በዛ ምክንያት እግራቸው ትንሽ ተሰበረ። በጣም ያልሄዱበት ሕክምና የለም፣ ያልሄዱበት ጸበል የለም፣ ያልተጸለየላቸው ነገር የለም። ግን የእግዚአብሔር ፈቃድ ስለሆነ ከግንቦት ወር 1980 ዓመተ ምህረት ጀምሮ ህልፈታቸው እስከ 2002 ታህሳስ ድረስ አልጋ ላይ ነበሩ የነበሩት እና አባ ይትባረክን እንግዲህ ከሳቸው ጋር ከ15 ዓመት በላይ ኖሬያለሁ። እዛው እየዋልኩ እዛው እያደርኩኝ ማለት ነው። እሳቸው እንዳልኩሽ እግራቸውን ስለሚያማቸው የራቀውን ማቅረብ ያስፈልጋል። እንደገና አንዳንድ የእግዚአብሔር መልእክቶች አሉ፣ እሱን መጻፍ ያስፈልጋል። ያ የእግዚአብሔር መልእክት ደግሞ መቼ እንደሚመጣ አይታወቅም። ድንገት ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል። በዛች በመጣላቸው ቅጽበት ይጻፋል እና እነዚህን የእግዚአብሔር መልእክቶች አባ ቤት ያሉ በጣም ብዙ ቁም ሳጥኖች አሉ። በልብስ ሳይሆን የተሞሉት በእግዚአብሔር መልእክታት ነው የተሞሉት። አባ ይትባረክ እንዳልኩሽ በጣም ትልልቅ ሰዎችን ነው የሚያውቁት የሚያውቃቸው። ትልልቅ ጳጳሳት የሚባሉ ከቅዱስ ፓትርያርኩ ጀምሮ ያውቋቸዋል። እየሄዱም ይመክሯቸዋል፣ እየመጡ ምክር ይሰማሉ። በድብቅም በጋድም እየመጡ አሉ የሚባሉ በሀገሪቷ ውስጥ ያሉ ትልቁ ቁንጮ የሚባሉት በቤተ ክርስቲያን ቤተ ክህነት ወይም ፓትርያርኩ ናቸው፣ ቅዱስ ፓትርያርኩ ናቸው። በቤተ መንግስት ደግሞ ፕሬዚዳንቱ ናቸው። ፕሬዚዳንቱ ራሱ መጥተው ከሳቸው ምክር ሰምተዋል፣ ሄደውም መልእክት ሰጥተዋቸዋል የሚል መልእክት አጫውተውኛል እና በጣም ትልቅ አባት ናቸው። ቅዳሴ ሰዓታት ያስተምራሉ። ትሁት ናቸው። ለሰው አይደለም ለእንስሳት የሚያዝኑ ትልቅ አባት ናቸው እና
አምደ ሃይማኖት ሰንበት ትምህርት ቤት መጥቼ ያተረፍኩበት እንኳን የሰንበት ትምህርት ቤት አባል ሆንኩ ብዬ በጣም በሙሉ ልብ ደስ የሚለኝ ነገር ትልቁ ነገር እሳቸውን ያወቅኩበት ጊዜ ነው ማለት ይቻላል። እንደ እሳቸው አባ ይትባረክን ካነሳን አይቀር ከነገሩ ታሪክ ወይ ከመከሩ ምክር እስካሁን ይዤዋለሁ በልቤ ብለን ብንጥለን በጣም የቀሳውስት ማሰልጠኛ በጎ አድራጎትም ጭምር ነው። ድርጎ የሚባል አለ። በቀን 2 እንጀራ ተኩልና የተወሰነ ማባያ ወጥ ይሰጣቸዋል። እዛ በእርዳታ ወይም በጡረታ ለሚኖሩ ማለት ነው። የዛ ተካፋይ ናቸው አባ። ግን የሚገርምሽ ነገር አንድም ቀን ያንን ነገር በልተውት አያውቁም። ያ ምንድን ነው? ብዙ ጊዜ በመጾም ብዙ ጸበል በመጠጣት ነው የሚያሳልፉት። ከዛ በፊት ከመውደቃቸው በፊት በጣም ብዙ ትልልቅ ገዳማት ሄደው አገልግለዋል። ግሸን ደብረ ከርቤ፣ ሌሎችም ቦታዎች ላይ ሄደዋል። በሚሄዱበት ሰዓት ደግሞ በቃ የትክክለኛ አባት እንድትሆኝ የምትፈልጊው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስትሆኝ እሱ የኔ አባት ነው፣ ትክክለኛ አባት ነው፣ አርአያዬ ነው የምትይው አይነት አባት ናቸው እሳቸው። የሚገርምሽ ሰው ሲቸገር ሲያዩ በጣም ነው የሚያለቅሱት። እንደውም አንድ የነገሩኝ ምንድን ነው፣ አንድ ቤተክርስቲያን ውስጥ እያስቀደሱ ነበር። በዛን ወቅት ጋቢ ነው ያደረጉት። ጋቢ በባህሪው 2 ነው። አይተሽው ከሆነ እጥፋቷ 2 ነው። አንደኛው አለ፣ ሁለተኛው አለ እና በጣም ሲቸገር አዩት እና ያ ሰው ምንም የለበሰው ነገር የለም። የሚሰጡት ቢያውቁ ይችኛዋን አንዷን ሁሉንም እንዳይሰጡት ቤተክርስቲያን ነው ያሉት፣ አገልግሎት ላይ ነው ያሉት። ወዲያውኑ ይችኛዋን ለ2 ተርትረው ቀደው የሰጡበት አጋጣሚ አለ እና ያልታወቁ መናኒ ናቸው። የከተማ ውስጥ ያሉ ባህታዊ ናቸው። እነዚህ መገናኛ ብዙሃን ከእሳቸው ጋር ለመነጋገር እሽቅድምድም ነው በወቅቱ። ቪኦኤ የአሜሪካ ሬዲዮ ጨምሮ ማለት ነው። በሀገሪቷ ውስጥ ችግር በነበረ ጊዜ፣ እርቅ በጠፋበት ጊዜ ለእርቅ የሚጠሩት የመጀመሪያው ሰው እሳቸው ናቸው። እንዳልኩሽ ቅዱስ ፓትርያርኩ ጋር እየሄዱ ለቅዱስ ፓትርያርኩ ምክርም ሀሳብም የእግዚአብሔርንም መልእክት የሚያስተላልፉ ትልቅ አባት ናቸው። አባ ይትባረክ ጋር ገብተሽ እሳቸውን በቀላሉ ማግኘት አይቻልም። ወረፋ ነው። እኛ እንጽፋለን፣ አጀንዳ አለ፣ እገሌ በዚህ ቀን በዚህ ሰዓት ና ይባላል። በዛች ሰዓት ሲመጣ ረጅም ሰዓት ተመክሮ በቃ የልቡ ክብደት ሁሉ ቀሎለት ደስ ብሎት ይሄዳል እና ቅድም እንዳልኩሽ ትልልቅ ሰዎች የሚባሉ በጣም ትልልቅ ሰዎች የሚባሉ በግልጽም እንደገናም ደግሞ በስውር መጥተው ምክር የሚሰሙበት ሁኔታዎች አሉ። ጽርሐ ጽዮን የአንድነት ኑሮ ማህበር አባል ናቸው። ጽርሐ ጽዮን የአንድነት ኑሮ ማህበር ማለት መለከት መጽሔት የሚያዘጋጁ ወደ ቡራዩ አካባቢ ጼዴንያ ማርያም የአንድነት ኑሮ የሚኖሩ አባቶች እናቶች የሚኖሩበት ቦታ ነው። የሐዋርያትን ኑሮ ነው የሚኖሩት። ያንን የመሰረቱ የዛ አባል የሆኑ አባት አባ ይትባረክ ናቸው እና በጣም ዘርፈ ብዙ የሆነ የጽድቅ ስራ የሚሰሩ ትልቅ በከተማ ውስጥ ያሉ መናኒ አባት ናቸው ማለት ይቻላል። እንግዲህ አባታችን በረከት ይደርብ። አሜን። በጣም እድለኛ ሰው። ወደ ሰንበት ትምህርት ቤቱ ልመልስህና ምን ክፍል ነበርክ? ምን የሚባል ነገር ሰማሁኝ። መድረክ ላይ ትሰራቸው የነበሩትን ስነ ጥበብ ክፍል ይሰጥህ የነበረውን ገጸ ባህሪ ትጽፈው ነበር። ምን ያደርግልሃል? እኔ እንግዲህ ከልጅነቴ የሆነ ነገር መጻፍ መጫር እወዳለሁ። በነገራችን ላይ በልጅነቴ ጊዜ እንደ መጽሐፍ ለመውደድ መነሻ የሆነኝ ፔን ፍሬንድ የሚባል ነገር ታውቂያለሽ? ፔን ፍሬንዶች ነበሩኝ፣ የሀገር ውስጥም የውጭ ሀገርም ማለት ነው። ቋንቋውን ባላውቀውም ግን ፔን ፍሬንድ እንዴት እንደሆነ አካሄዱ እንዴት እንደሆነ ስለማቅ መዓት የብዕር ጓደኞች ነበሩኝ፣ ከውጭ ሀገርም ከክፍለ ሀገርም ከዚሁም ማለት ነው። እና ጽሁፍ በደንብ የተለማመድኩት መነሻ ይሄ ቢሆንም ያዳበርኩት በፖስታ ደብዳቤ በመጻፍ ነው። እና በዛን ወቅት ደግሞ አንዳንድ ሚዲያዎችም ላይ ይቀርብ ነበር። ለምሳሌ አዲስ ዘመን ጋዜጣ ላይ ህይወት እንዲህ ናት የሚል አምድ ነበረ፣ እሁድ የሚወጣ እዛ አምድ ላይ ይጽፍ ነበረ። ስመኝ ግዛው ትባላለች፣ ጋዜጠኛ ናት። በዛን ወቅት የነበረች አታቀኝም፣ ግን እየጻፍኩ ልክላታለሁ። ለህይወት እንዲህ ናት ብዬ ልክላታለሁ። አንዳንድ ጊዜ ኢትዮጵያ ሬዲዮ ላይ ታሪክ ወይም ትረካ ደግሞ
ዘነበ ወርቅ አንድ ስቱዲዮ አለ። እዛ ሄጄም የሰራሁበት የጻፍኩበት ወይም የጻፍኩትን ያቀረብኩበት ጊዜ አለ እና መነሻ እነዛ ናቸው። ዘርፈ ብዙ ነገር ቢሆንም በዚህ በቤተ ክርስቲያን የማገኛቸው ነገሮች ግን በተቻለ መጠን ቀሪ ማስቀመጥ እፈልጋለሁ። በቃ ማስታወሻ እንዲሆነኝ ነገ ወይም ዛሬ ላይ ሆኜ ይሄንን እድል ነገ አላገኘውም የሚል ሀሳብ ነበር። ግን ይሄ ሀሳብ ከየት መጣ? እምልህ አሁን እኛ የሚሰጠንን ፕሮግራም ብቻ በቃላችን ይዘን እስክናቀርባት ያሉን ጊዜ እናነባታለን። ከዛ የተሰጠንን ወረቀት እንኳን እንግዲህ አልጋ ስር ምናምን ነው የሚሆነው እና እስከ መጻፍ ድረስ ነገ ይጠቅመኛል እስከ ማለት የሚለው ሀሳብ ከየት መጣ? እንግዲህ ከአምድ ሃይማኖት ውጪ በትምህርት ቤትም ተሳትፏለኝ ብዬሻለሁ። ሚዲያ ላይ ነው። አይ ትምህርት ቤት ይሄ መንፈሳዊ ፕሮግራም አለ ማስተማሩ ላይ ደግሞ አንዳንዴ ጎላ ቅዱስ ሚካኤልም እንሄዳለን፣ እዚህ ገብርኤልም አለ፣ ሌሎች ቦታዎችም እየተጋበዝን እንሄዳለን። ስንሄድ ለዛም እንጠቀምበታለን። እነዛ የምንጽፋቸው ነገር በእርግጥ ህግ አለ እዚህ። የሰንበት ትምህርት ቤቱ የትኛውም ጽሁፍ ያለ ሰንበት ትምህርት ቤቱ ፈቃድ መውጣት አይችልም። ግን ደግሞ በተቻለ መጠን በራሴ ጭንቅላት ውስጥ ያለውን ነገር ራሴ ላይ ማስቀረት እፈልጋለሁ። ከዛ አንጻር እነዛ ነገሮች ወደ ራሴ የማስቀረቱ ነገር በዛ ምክንያት ነው የተለመደው ማለት ይቻላል። እንግዲህ የሰንበት ትምህርት ቤት አገልግሎት አሁን እንደምናወራው በጣም ብዙ ደስ የሚሉ ነገሮች እንዳሉት ሁሉ ፈተናዎችም አሉት እና በጣም የከበደ ጊዜ እንደው በቀረብኝ ኖሮ ያልክበት ጊዜ ነበር? በሰንበት ትምህርት ቤት ውስጥ እውነት ነው ያው መንፈሳዊ አገልግሎት አይደል? መንፈሳዊ አገልግሎት ሲሆን ደግሞ ፈተና ይበዛዋል። በልጅነት የተማርኩት ትምህርት አሁን ድረስ አእምሮ ላይ ያለው ገድለ ክርስቶስ ሰምራ ላይ ሰይጣን ምን ብሎ ታያለች እንዲሁ በገሃድ የማየት ብቃት ስላላት ቤተ ክርስቲያን ውስጥ ሆነው የሚያገለግሉትን አይቶ ይስቃል። ውጭ ያሉትን ዘማውያኑን ዘፋኞችን ወይም ዓለማዊ ስራ የሚሰሩትን ያይና ደግሞ ያለቅሳል እና ተቃራኒ ነገር ሆነባት። ምን ማለቱ ነው? በጣም ማልቀስ ያለበት አመለጡኝ ብሎ ማልቀስ ያለበት ቤተ ክርስቲያን ውስጥ ላሉት ነው። ውጭ ላሉት አይደለም መሆን ያለበት። ውጭ ላሉት ግን ያለቅሳል፣ ውስጥ ላሉት ይስቃል። ወዲያውኑ ይሄን ነገር እንዲነግራት በቅዱስ ሚካኤል ስም ጠይቄያለሁ ብላ እግዚአብሔርንም ጠይቃ ሲነገራት ቤተ ክርስቲያን ያሉ ለጊዜው ናቸው እንጂ የኖሩ የሚመስላቸው በተለያየ ፈተና ሊወሰዱ ይችላሉ። ውጭ ያሉ ደግሞ ድንገት ነው ውጭ ያሉት የሚመስሉት። ዓለሙን ነው የሚያዩት እንጂ ውስጥ ያለውን በረከት ዘላለማዊ ሕይወት አያውቁትም። ስለዚህ ድንገት እንደው እግር ጥሏቸው ወደ ውስጥ ከመጡ ወደ ቤተ ክርስቲያን ከመጡ መመለሻ የላቸውም። ወደ ነበሩበት ዓለም ሊመለሱ አይችሉም የሚለውን ታሪክ ከልባቸው ያገለግላሉ የሚለውን የታሪክ ትዝ ይለኛል እና በቤተ ክርስቲያን ውስጥ መንፈሳዊ ፈተና አለ። መንፈሳዊ በረከት ስለሚያሰጥ ያ በረከት ደግሞ እግዚአብሔር ያውቀዋል። ከእግዚአብሔር ቀጥሎ ቅዱሳን መላእክት ያውቁታል። መጨረሻ የሚያውቀው ሰይጣን ነው ይባላል። ያንን በረከት እንዳናገኝ ደግሞ የሚፈትነን ደግሞ እሱ ነው። ስለዚህ ብዙ ፈተናዎች ይኖራሉ። ግን በእኔ በግል ሕይወቴ ደረጃ ግን እንደው የገጠመኝ ፈተና የለም። ግን እንደው ይቅርብኝ እንደው ይሄ አገልግሎት በቀረብኝ ኖሮ ብዬ ያልኩት የሰንበት ትምህርት ቤቱ ጸሐፊ ሆኜ በሆነ ወቅት አገልግያለሁ። የሰንበት ትምህርት ቤቱ ስራ አመራር ጉባኤ አባል መሆን እንዳልኩሽ በ3 ዓመት አንድ ጊዜ የሚሰጥ ነው። በጣም እድሜሽ ጠና ሲል ወይም አዋቂ ስትሆኝ ተብሎ ሲታሰብ እና በሰንበት ትምህርት ቤቱ አባላት ፍላጎት ስንመረጥ ነው አባል የሚኮነው። ከ7 እስከ 9 አባላት ያሉት ነው። እነዚህ 9 አባላት ሙሉን የሰንበት ትምህርት ቤት እንቅስቃሴ የሚመሩ የሚያስተዳድሩ ናቸው። ከዛ ባለፈ ደግሞ የሰንበት ትምህርት ቤቱ ጸሐፊ ስትሆኝ ደግሞ ኃላፊነቱ ከባድ ነው። ሁሉም የየራሱን ጥያቄ ያቀርባል። ያንን ነገር ደግሞ ማኔጅ ለማድረግ ስትሄጂ ደግሞ አንዳንዶቹን ታስቀይሚያለሽ፣ አንዳንዶቹን ደግሞ ፍላጎታቸው የሚሰምርበት ሁኔታዎች አሉ እና የሰንበት ትምህርት ቤቱ ጸሐፊ ሆኜ እንደው ከዚህ የሰንበት ትምህርት ቤት ጸሐፊነት ይብቃኝ፣ እንደውም እስከነ አካቴው የሰንበት ትምህርት ቤቱ ስራ አመራር አልሁን፣ በቃ እዛው እንደነበርኩ ህጻናት ክፍል ልሁን ወይም ሌላ ክፍል ልሁን ብዬ ያልኩበት ጊዜ ግን አለ። ጠንከር ያለ ፈተና
በሰንበት ትምህርት ቤት አገልግሎት ውስጥ ግን እያለው የገጠመኝ ነገር የለም። ያው ኃላፊነት ከባድ ነው። በጣም ከባድ ነው። ሰንበት ትምህርት ቤት ጸሐፊ እስከመሆንና እንደው የስራ አመራር ጸሐፊ እስከመሆን ከደረስክ ያለ ብዙ ክፍል አገልግለሃል ብዬ አስባለኝ። ካላገለገልክበት ክፍል ምን እንደው እዚህ ክፍል ገብቼ ባገለገልኩ የምትለው የምትመኘው ክፍል ነበረ? 2 ክፍል ነው የምመኘው። በነገራችን ላይ እዚህ ያለሁኝ ወደ ሰንበት ትምህርት ቤት ስመጣ መጀመሪያ ኮሚቴ የሆንኩት ህፃናት ኮሚቴ ነው። ህፃናት ኮሚቴ ሲሆን በስማ እንደው ሰዎች ስንት ሰዎች መጥተው እንኳን ደስ አለህ ያሉኝ። ለምን መሰለሽ እንትን ነው ድሮ ኃላፊነት ሲሰጥ የኮሚቴ አባል ስትሆኚ የሰንበት ትምህርት ቤቱ ስራ አመራር አውርቶበት ግል ማህደርሽ ተፈትሾ ከዚህ በቀደም የነበረሽ አገልግሎት ታይቶ ህግ ያከብራል አያከብርም ወይ የሚለው ነገር ተዳሶ ከዛ ለሰንበት ትምህርት ቤቱ ስራ አመራር ቀርቦ ስራ አመራር ኮሚቴው ደግሞ 2-3 ካየው በኋላ አንቺን ይጠራሻል። ከጠራሽ በኋላ ነው ያ የሰንበት ትምህርት ቤቱ ሊቀመንበር ወይም ጸሐፊ በአዳራሽ ውስጥ ሙልት ላሉት አባላት በመግለጫ መልክ የሚሰጥ ዛሬ የሰንበት ትምህርት ቤቱ ስራ አመራር ጉባኤ በዚህ ቀን በዚህ ወቅት ባደረገው መደበኛ ስብሰባ አስቸኳይ ስብሰባ የወጣት ተስፋዬ ደሳለኝን የህፃናት ኮሚቴ አባል አድርገነዋል የሚል እንትን ላይ ነው፣ አውደ ምሕረት ላይ ነው የሚነገረው የሰንበት ትምህርት ቤቱ የቅዳሜ ጉባኤ ላይ። በዛን ወቅት የሰንበት ትምህርት ቤቱ ህፃናት ኮሚቴ ሆንኩኝ። ህፃናት ኮሚቴ ኮንኩ እንዳልኩሽ የክለብም የምንም ተጠሪ ከመሆን ዝልል ብዬ ወደ ኮሚቴ የገባሁት ህፃናት ኮሚቴ ነው። በጣም ደግሞ ትፈራ ነበር። አዎ እንግዲህ ህፃናት ኮሚቴ ኮንኩ በኋላ በጣም ደስ የሚለኝ በጣም በቃ ህፃናት ጋር የነበረኝ ቆይታ ልነግርሽ አልችልም። ያቺ ወቅት በቃ ያን ህፃናትን በማገልገል ደስ ያለኝ። እንደፈለግሽ ታደርጊያቸው፣ ከፈለግሽ ቀበቶ አምጥተሽ ትገርፊያቸዋለሽ፣ ከፈለግሽ የሆነ ለፍልሰታ ለምሳሌ ለቆራቢዎች እንጀራ አምጡ ይባላል፣ ከቤት ያመጣሉ። እንደፈለግሽ የፈለግሽውን ነገር ትነግሪያቸዋለሽ፣ ያዳምጣሉ። ነጭ ወረቀት ናቸው እና ከዛ አንጻር ያው ሲሪየስ ነኝ። በነገራችን ላይ ህፃናት ክፍል ላይ ሆኜ አሉ ሌሎች የኮሚቴ አባላት አሉ። ግን ጥፍር ማሳደግ አይቻልም፣ ጸጉር ያልሆነ አቆራረጥ መቁረጥ አይቻልም፣ አልባሌ ቀሚስም ልብስም መልበስ አይቻልም፣ ቀለበት የእናትም የወንድምም አምባር የመሳሰሉትን ነገር ማድረግ አይቻልም። ይሄ ክልክል ነው። ካደረጉ ጥፍራቸው ይቆረጣል፣ ጸጉራቸው በቃ ባልሆነ መልኩ ይቆረጣል እና ቤትም ሊሄዱ ይችላሉ። ግን እንኳን ተደረጋችሁ ነው የሚባሉት። አንዳንድ ጊዜ አንዴ እንደውም የሰንበት ትምህርት ቤቱ አመታዊ በዓል ጊዜ የሰንበት ትምህርት ቤቱ ህፃናት ክፍል አንድ ቦታ ተሰጥተዋለች ለአውደ ርዕይ። አውደ ርዕይ ሆኖ የቀረበው አንደኛው መዓት አምባሮች፣ መዓት ቀለበቶች እና የተቆረጡ ጸጉሮች፣ የተቆረጡ ጥፍሮች ለኤግዚቢትነት ቀርበዋል። ህፃናት ይህንን አድርገው ሲመጡ ይከለከላሉ። አድርገው ከመጡ ግን በዚህ መልኩ ነው የተደረገው። ለምሳሌ ከባድ ዋጋ ያለው እንትን ከሆነ ወላጆቻቸው ይመጣሉ፣ ለሌላ ጊዜ እንዳያደርጉ ይነገራቸውና ይመለሳል። አብዛኛው ግን በኤግዚቢትነት እዚህ የተቀመጠበትም ጊዜ አለ። ህፃናት ክፍል ላይ ካነሳን አይቀር በስማ በጣም ጓደኞችንም ከአንተ በላይ ያሉትን ስጠይቅ በጣም ይፈራ ነበረ ሁላ በጣም ብዙ ሰው ይዘትበትና ነበረ በሚል ነገር ሰምቻለሁ። እና ምን ያህል ሲሪየስ ብትሆን ነው ይፈራል አሉሽ እንዴ? በጣም በእውነት ታይ እንጂ እውነት እንግዲህ ያው አገልግሎት ላይ ህፃናት ስለሆኑ ያው እንቆጣለን። በቃ ችግኝ ናቸው የሚል አስተሳሰብ አለኝ። ህፃናት ያቺ ችግኝ በቃ ጥምም ካለች መቃኛዋ ጊዜ ያቺ የህፃንነት የችግኝነት ጊዜዋ ነው የሚል ሀሳብ ነው ያለኝ። ስለዚህ ቀጥ ብለው እንዲያድጉ እንፈልጋለን። በነገራችን ላይ እኛ ህፃናት ክፍል ወይም በወቅቱ የነበሩት የህፃናት ኮሚቴና ወላጆች እንገናኛለን። ኮሚኒኬሽን ሳይኖር በአካልም ልንሄድ እንችላለን፣ ልንመጣም እንችላለን። ስለዚህ የትኛውንም ስርዓት አክብረው እንዲያድጉ በግብረ ገብ እንዲኖሩ እናት አባታቸውን እንዲያከብሩ ቤተክርስቲያን ሲመጡ ትምህርት ከሆነ ትምህርት ነው፣ ጨዋታም ከሆነ በነገራችን ላይ ጨዋታ እነግራቸዋለሁ። እሱን አልነገሩሽም እንጂ በጣም እንጫወታለን። በየመንገዱ ስንሄድ ተስፋዬ ነው የሚሉት። ሌሎችን ለምሳሌ ዋናው የሚታወቀው ዘውዱ አሰፋ ነው፣ የህፃናት አባት የሚባለው የሚታወቀው እሱ ነው። እና ህፃናት በጣም ፍቅር ናቸው በወቅቱ የነበሩት።
ግን ደግሞ አንዳንድ ጊዜ አምሽተው ሲሄዱ ወይም የሚያስቸግሯቸው ልጆች ሲኖሩ በመንገድ እስከ አዋሬ ድረስ እስከ ቤሌር ድረስ ሌላም ቦታ ሩቅ ቦታ እየሄድን ሸኝተን ሁሉ የምንመለስበትም ጊዜ አለ። በዛን ወቅት የነበሩት ህፃናት ፍቅራቸው ለህፃናት ኮሚቴ ያላቸውን ፍቅር ለመግለጽ የህፃናት ኮሚቴ ሳጥን የለው፣ ዶክሜንት ዝም ብሎ ነው የሚቀመጠው። ሳጥን ገዝተው ያመጣሉ። ነጠላ የለውም። ለህፃናት ኮሚቴ ብቻ የህፃናት ኮሚቴ ብለው ጠልፈው አዘጋጅተው ለህፃናት ኮሚቴ ያዘጋጃሉ። በተለይ የመክፈቻና የመዝጊያ ፕሮግራም የክለባት ፕሮግራም ላይ እዚህ ከምናደርገው ፕሮግራም በተጨማሪ ቤታቸው ይጠሩናል። እኛ ባላወቅነው መልኩ ቤተሰቦቻቸውን ነግረው ቤት ድግስ ተደግሶ ዳቦ ይቆረሳል፣ ምግብ ይበላል። ከዛ በኋላ ለአመቱ ያድርሰን ተብሎ የምንሰነባበትበት ጊዜ አለና ቁጣው የመጣው ምንድነው? ስርዓትን ይዘው እንዲያድጉ ከማሰብ አኳያ ነው። ቁጣ ብቻ አይደለም፣ እጋረፋለሁ። በነገራችን ላይ የገረፍኳቸውም ልጆች አሉ። አሁን ላይ ትልልቅ ቦታ ላይ ያሉ ስማቸውን መጥቀስ ማልፈልግ የገረፍኳቸውም ልጆች አሉ። ትንሿ ጽህፈት ቤት የምትባላል አስገባቸዋለሁ። ቀበቶ ካለኝ ቀበቶ እፈታለሁ፣ ወይም ሳማም ካለ አለንጋም ካለ ገርፌ እሰዳቸዋለሁ። ትልልቅ መሳሪያዎች ነው የምታ እነዚህን ነገሮች አድርጌ ያው በሚገባቸው ልክ በሚችሉት ልክ ገርፌያቸው ይሄዳሉ። ያው በመከበር ውስጥ ያለው መወደድ ደግሞ በጣም ደስ ይላል። በዛውም ልክ በጣም ነው የሚወዱ እና እኔ ራሱ አሁን ምን አለበት በዛ ሰዓት በኖርኩኝ እስክል ድረስ አሪፍ ነበረ። እሺ እንደው ምናልባት ስለዚህ ህፃናት ክፍል ነበረ ማገልገል የምትፈልጊው? ህፃናት ነው ግን የቀድሙ ጥያቄሽን ለመምጣት ማገልገል ፈልጌ ያልሆንኩበት በጣም የቆጨኝ ደግሞ በወቅቱ የመዝሙር ክፍል ወይም የመዝሙር ኮሚቴ የሚባል ነበር እና በነገራችን ላይ ዛሬ ነው የምናገረው የጸለይኩበትን ጊዜ አለ። ቅዱስ ገብርኤል ሄጄ መዝሙር ኮሚቴ አድርገኝ ቅዱስ ገብርኤል፣ እንደው ህፃናት ኮሚቴ ብቻ ለምን ይሆናል? አባላት ግንኙነትና ስነ ስርዓት ክፍል ብቻ ለምን ይሆናል? የመዝሙር ክፍል አባልም አድርገኝ ብዬ አፍ አውጥቼ የጸለይኩበትን ጊዜ አለ። ግን ያንን ነገር ነውረኛ እንዳይሉኝ ለማንም አልተናገርኩም። ዛሬ ነው የተናገርኩት። ያ ምክንያቴ ምንድነው? በወቅቱ መዘምራን ለመሆን ያለን ፍላጎት የሰንበት ትምህርት ቤቱ መለያ የሆነውን ዩኒፎርም ለብሶ ለመዘመር ያለን ፍላጎት በጣም ከፍተኛ ነበር። እንዳልኩሽ በጣም ብዙ ህዝብ ነው ያለው፣ ብዙ ተማሪ ነው ያለው፣ በወንድም በሴትም ደረጃ አዳራሹ አይበቃም። የህፃናትም እንደውም አዳራሹ አልበቃ ብሎ ህፃናትን ለሁለት የከፈልነው በእኛ ጊዜ ነው። የቅዳሜና የእሁድ ተብሎ በእድሜ የተከፋፈለው በዛ ጊዜ ነው። ሙሉ ነው። ከነዛ ሁሉ አባላት መካከል የተወሰኑ 15 ወይ 20 በኋላ ላይ ነው 40 የሆነው የሰንበት ትምህርት ቤቱ መዘምራን ወይም መዘምር ለመሆን በጣም አይቻልም፣ ከባድ ነው። ግን መዝሙር ኮሚቴ ከሆንሽ ግን በቀላሉ ማግኘት ትችያለሽ። እንደፈለግሽ ዩኒፎርም አውጥተሽ አዛዥ ነሻ፣ እንደፈለግሽ አውጥተሽ መዘመር፣ ማዘመር፣ መወረብ፣ ማስወረብ ይቻላል። አባልም ሆነሽ የዘማሪም እንኳን ሆነሽ ማለት ነው የሰንበት ትምህርት ቤቱ መዘምርት ተብለሽም እንኳን ላዘምሪም ትችያለሽ። ምክንያቱም ቁጥጥሩ በጣም ከባድ ነው። 10 ሰዓት ከሆነ ቀጠሮ ያለው 10 ሰዓት ለመምጣት ያለው መከራ እንሮጣለን። ቤተክርስቲያን አይሮጥም፣ ግን ያቺን ሰዓት መዝሙር ክፍል ሰዓቱን እንዲይዝልን እኔ ትዝ ይለኛል። ሽንቴ በጣም ወጥሮኛል፣ ግን ደግሞ 10 ሰዓት ከ9 ሰዓት ከ57 ደቂቃ ሆኗል። 2 ደቂቃ ነው የቀረኝ ወይ 3 ደቂቃ ነው የቀረኝ። ከግቢ ገብቻለሁ። ሄጄ ሽንት ቤት አለ እዛ ቦታ ሸንቼ ከዛ በኋላ ብመጣ ደቂቃ ያልፍብኛል። ስለዚህ እዛ ገብቼ 10:00 መሆኑን አሳይቼ ወይም አስመዝግቤ ሽንቴናን ሸንቼ ልምጣ ብዬ ሄድኩበት ጊዜ አለ እና ያቺ ሰዓት ተጠራቅማ ነው ለገብርኤልም ለሌላም ጊዜ ወራቢ ወይም አጃቢ እና በኮሚቴ ደረጃ መሆን የፈለኩት ግን እስካሁንም ያልሆንኩት የመዝሙር ክፍል ነበር። ከዚህ በኋላ ግን ያው መዝሙር ክፍሎች ያስቡበታል ብዬ አስባለሁ። አዎ እንግዲህ ያስቡበታል። አሁን ለነገሩ እድሉ ከፍተኛ ነው። እንደዛ አይነት ጥብብ ያለ ነገር የለውም። እንዳልኩሽ በተለያየ ምክንያት የአገልጋይ ችግር ስላለ አሁን እንትናለ። የዛኔ ግን በጣም ከባድ ነበር። የመዝሙር ኮሚቴ የሆነው ከበሮ አንቺ ምቺ ማለት ትእዛዝ በቃ ማስተላለፍ ትችያለሽ። ዩኒፎርም በቃ አውጥተሽ እንደፈለግሽ ማዘመር ትችያለሽ። ስለዚህ በጣም ትልቅም አገልግሎትም ጫው። አዎ በጣም ምን ክለብ ነበርክ?
እኔ የተስፋ ክለብ አባል ነበርኩኝ። አምስቱ ተስፋዎች የሚባል ነገር ሰምቻለሁ። ማን ማን ነበራቸው? በዛን ወቅት ፎቶም ተነስተናል። ተስፋዬ ጥላሁን፣ ተስፋዬ ደሳለኝ፣ ተስፋዬ ቻይ፣ ተስፋዬ አበራና ተስፋዬ ያለው ናቸው። እነዚህ እንግዲህ በጣም ምቀናባቸው ትጉህ አገልጋዮች የነበሩ፣ በእኔም ወቅት የመጡ አሉ፣ ከኔ በፊትም የመጡ ነበሩ። እነዚህ አምስቱ ተስፋዬዎች በዛን ወቅት ተገናኝተን ራሱ ፎቶ ተነስተናል። አምስቱ ተስፋዬዎች ተብለን ማለት ነው። ስንት ብር አወጣችሁ? ትንሽ ብር ነው። እዚህ ፎቶ ከረን ነው የተነሳ ነው። ፎቶ ከረን ማለት ገብርኤል አጠገብ አንድ ፎቶ ቤት አለ። እዛ ቦታ ላይ አንድ ብር ይሁን 5 ብር ነው መሰለኝ አጠቃላይ። እና አንዱ ጓደኛችን እንትን ደህና ነው ቤተሰቡ እና ብር የማግኘት እንትኑ ቀላል ነው። እኛ እናገኝም፣ እሱ እንደምንም የኛን ብር ሞላለንና ከዛ በኋላ ከአምስቱ ተስፋዮች አንዱ ከፍሎልን እንደገና ደግሞ ከወጣንም በኋላ ቀለጦ የሚባል ታውቂያለሽ? ሙልሙል 25 ሳንቲም የሚሸጣው እሱን በልተን እሱን ተጋብዘን በተረፈው ብር ማለት ከዛ በኋላ ወደ ቤተ ክርስቲያን የመጣንበት ጊዜ አለ። ፎቶዋ አንድ ናት የምትባል ነገር ሰማሁኝ። ያኔ የወጣችሁ ፎቶ አንድ ነበረ። ማን ወሰዳት? እሱ አሁንም ተስፋዬ ጥላሁን ጋር ነው ያለችው እና እጣ አውጥተን ነው በዛን ወቅት እጣ ስናወጣ የከፈለው እሱ አይደለም፣ ሌላ ተስፋ ያለውን የከፈለው ግን ደግሞ ፎቶዋን የወሰዳት እሱ ነው። በክብር አስቀምጧታል። አንዳንድ ጊዜ ጽሁፍ ለመጻፍ እንደገና እነሱም ሲናፍቁኝ ለማየት እንደገና አሁን በቅርቡ ደግሞ የውጭ ያሉ ወንድም እህቶቻችን ሲመጡ ደግሞ ይጠሩናል። ሲጠሩን አጋጣሚ አምስቱም ተስፋዮች ተገናኘ እና አሁን ላይ 2018 መሰለኝ አምና ላይ ፎቶ እንነሳ ተባብለን አምስታችንም ተነሳን። የድሮን ፎቶ ፈለግ ነው። አሁን ስናነጻጽረው ልዩነት አለው። በጣም ልዩነት አለው እና በዛ ምክንያት ያችን ፎቶ ለማንሳትም በካሜራ ለመያዝም ችያለሁ ብዬ እንደው አውቶግራፍ ከፎቶ ጋር በተያያዘ እናንሳውና አውቶግራፍ ነበር አይደል? እና የተለያዩ የሰንበት ትምህርት ቤት ተማሪዎችን ታሪክ ትጽፍ ነበር። አሁንም ወደ መጽሐፍ መጣን። አሁን ላይ ሆነን ቴሌግራም ላይ የምትለቃቸውን ጽሁፎች ስናነብ በቃ ሁላችንም ምኞታችን እስኪሆን ድረስ ማለት ነው ወደ ትናንትና የጎተትከን በጣም በቃ ደስ የሚሉ ጽሁፎች ናቸው እና የተጻፈላቸው ሰዎች ራሱ ሲያነቡት እንደዚህ ነበርኩ እንደዚህ አድርጌ ነበረ የሚሉ ነገሮች አሉና እስኪ አውቶግራፍን አንሳ። በወቅቱ እንግዲህ እንዳልኩሽ የሆነ ነገር ጽፎ ማቆየት ደስ ይለኛል። አይዶን ነው እንግዲህ በዛ ጊዜ የነበረኝ ፍላጎት ሊሆን ይችላል። ግን በደንብ አድርጎ ነው የጠቀመኝ። በደንብ አድርጎ አንድ ጥራዝ አይደለም 3 ጥራዞች ናቸው በተለያየ ጊዜ የተጻፉ የሰንበት ትምህርት ቤቱ አባላት ብቻ ሳይሆኑ የሰፈሪ ጓደኞች፣ አንዳንድ ጊዜ በስራ አጋጣሚ ያገኘኋቸው፣ ድንገት ደግሞ በቃ በቤተ ክርስቲያን አገልግሎት ማደንቃቸው፣ እነሱን በሆን ብዬ የምመኛቸው እነዚህን ሰዎች ሁሉ አውቶግራፍ አዘጋጅቼ ስለኔ ያላቸውን ምልከታ ጻፉልኝ ያልኩበት ጊዜ አለ። ምንድነው አውቶግራፍ? ብዙ ወረቀት አለ፣ ብዙ ጥራዝ ነው። ከላይ የኔ ፎቶ አለ። ከፎቶ ቀጥሎ ደግሞ መመሪያ አለ። ይሄ መመሪያ ማክበር አለባቸው። የሚጠቀሙት ገጽ 2 ቅጠል ነው። ስለኔ መጥቀስ ከፈለጉ በጎ ያስተምራል ብለው ወይም ደግሞ ክፍተትም ካለ እሱ እንዲጠቅሱልኝ ነው። በሰንበት ትምህርት ቤት ቆይታችን የነበረ ትዝታ ካለ እሱንም ጨምረው እንዲጽፉልኝ ይፈልጋለሁ። ፎቶ መለጠፍ ደግሞ የግድ ነው፣ ግዴታ ነው። በቃ እናንተን የማስታውሰው እሱ ነው። እንደውም እዛ ላይ ምንድነው የሚለው መተዋወቅ መለያየት ባይኖር ኖሮ መተዋወቅ ጥሩ ነበር ብዬ ነው የምጀምረው። ስለዚህ ለነዚህ ሁሉ ማስታወሻ የሚሆን ደግሞ ፎቶግራፋችሁን ማስቀመጥ አለባችሁ፣ መለጠፍ አለባችሁ የሚል እንትናሉና ብዙዎቹ በዛ መሰረት ጽፈውልኛል። ትልልቅ ሰዎች በዛን ወቅት የነበሩ ትዝታዎቻቸውን በአምድ ሃይማኖት ቆይታችን ወቅት የነበረንን ትዝታ ጽፈውልኛል። አሁን ላይ ሳየው በጣም የሚያስቁኝ ነገሮች ሁሉ አሉ፣ የሚያስገርሙኝ አሉ። አሁን ላይ በቅርቡ ብፈልጋቸው ላገኛቸው ማልችላቸው በተለያየ የውጭ ዓለማት ያሉ ክፍለ ሀገር ያሉ በተለያየ የህይወት ጉዞ ላይ ያሉ ወንድም እህቶች አሉ። ሃይማኖተኛ ሆነው ደግሞ ወደ ሌላ ሃይማኖት የሄዱም አንድ ሁለት አልጠፉም።
በህይወት ኖረው ደግሞ አብረን አገልግለን ደግሞ በህይወት ያጣኋቸው ወንድም እህቶችም ደግሞ አሉ፣ አባ የተባረክን ጨምሮ ማለት ነው። ስለዚህ ያ አውቶግራፍ 3 ጥራዝ አለው። ራሱን የቻለ መመሪያ ወጥቶለት ነው። የኔም ጽፋት አንድ መመሪያ የምጽፍበት፣ ሁለተኛ ፎቶ የማስቀምጥበት ነው። ሌላውን ግን 2 ገጽ ሁሉም ይጽፋል። ሌላው ህጉ ምንድነው? ከናንተ በፊትም በኋላም ያለውን በኋላ አይኖርም፣ ከናንተ በፊት ያለውን ጽሁፍ ማንበብ ክልክል ነው። እንደዛ የሚል ነገር ህግ አለ። እንግዲህ አንዳንዶቹም ማንበበው ሊሆን ይችላል። ዞሮ ዞሮ ግን አያነቡም። አንዳንዱም ለምሳሌ እንደነ ሞገስ ግርማ አሁን የኬጅ ዩኒቨርሲቲ ባለቤት የሆነው ፎቶ የግዴታ ነው ሲባሉ እስከ መጨረሻው ድረስ እንዳይለቅ በቃ ይሄ ወረቀት ሲቃጠል ነው እንጂ ጽሁፌም ፎቶዬም እንዳይጠፋ ብሎ በጫማ ምንድነው ማስቲሽ ጠብቅ አድርጎት 2 ገጽ የተጣበቀበት ለማንበብ የተቸገርኩበት ጊዜም አለ እና እንዲህ አይነት አጋጣሚዎች አሉ። አውቶግራፉ አሁንም ድረስ እነዚያ እህት ወንድሞቼ በጣም ሲናፍቁኝ የሆነ ከአምድ ሃይማኖት ራቅ ብዬ በኖርኩ ጊዜ እነሱን ለማስታወስ ሁነኛ መድኃኒቴ አውቶግራፋቸው ነው ብዬ ነው የማስበው። አረ ለኛ ራሱ ትልቅ እንትን የሆነን በጣም ስናነበው በጣም በቃ ሰዎቹንም ሳናቃቸው ላይ ውጭ ይወጣሉ እንዳልከው ብዙ የተለያየ ቦታ ያሉ አሉ። ግን በቃ አብረን አጠገባችን እንዳሉ ሆኖ እንዲሰማን ያደረከውና እንዳይቀር አይቀርም። በተለይ ቶሎ ቶሎ ይለቀቅልን። እሺ እንግዲህ ሰንበት ተማሪ ሆኖ የሚረዳው የሚገባው ሰንበት ተማሪ ያልሆነ ግን የማይረዳው ሰንበት ተማሪ ብቻ የሚረዳው ነገር ምንድን ነው ብለህ ታስባለህ? እንግዲህ ሰንበት ትምህርት ቤት ውስጥ የሆነ ሰው የሰንበት ትምህርት ቤትን ፍቅር ያውቃል። ሰንበት ትምህርት ቤት ውስጥ መኖር፣ መማር፣ ማገልገል ማለት አንድ ሰው በምድር እያለ በሁለት በኩል እውቀት የሚሸምት ማለት ነው። አንድ ስጋዊ ጥበብ ያገኛል በአስኳላው ትምህርት፣ ሁለተኛው መንፈሳዊ ጥበብን ይሸምታል። እነዚህ 2 ነገሮች ደግሞ ተስማምተው መኖር አለባቸው። አንዱን ሊጥል አይገባም። ምክንያቱም እንኖራለን፣ እንበላለን፣ እንጠጣለን። ለመኖር ግን ደግሞ ያንን ማኔጅ የምናደርግበት ጥበባዊ ስልት ግን ደግሞ ያስፈልጋል። ምን የሚባል ነገር አለ? 1 ብር ውስጥ 50 ሳንቲም አለ። 50 ሳንቲም ውስጥ ግን 1 ብር የለም። 2 50 ሳንቲሞች አሉ 1 ብር ውስጥ። 50 ሳንቲም ግን በውስጡ 1 ብር የለም። 1 ብሯ መንፈሳዊ ጥበብ ናት። አንተኑ 1 ብሩ መንፈሳዊ ጥበብ ናት። መንፈሳዊ ማንነት፣ መማር፣ ማገልገል የመሳሰሉት ናቸው። 50 ሳንቲሟ ደግሞ ስጋዊ ጥበብ ነው። ሁለቱንም ይዘሽ ማኔጅ የምታረጊው ግን ቤተ ክርስቲያን ውስጥ ወይም ሰንበት ትምህርት ቤት ውስጥ የምትማሪያቸው የግብረ ገብ ትምህርቶች ናቸው። ስለዚህ ይሄንን ነገር ደግሞ የሚያውቀው የሰንበት ትምህርት ቤት አባል ሆኖ ያገለገለ የተገለገለ ወይም ሰንበት ትምህርት ቤትን የሚያውቅ ሰው ነው ብዬ ነው የማስበው። ይሄንን ደግሞ የውጭ ሰዎች ላያውቁት ይችላሉ። እንደውም ድሮ በእኛ ወቅት ሰንበት ትምህርት ቤት ማለት የሰነፎች ጎራ፣ ሰነፎች ብቻ ያሉበት ወይም የሰነፎች መደበቂያ፣ በአስኳላው ትምህርታቸው ሰነፍ የሆኑ ግን ደግሞ መንፈሳዊ ዝም ብሎ መዘመር ብቻ የሚመስላቸው ሰዎች አሉ። በዚያን ወቅት ማለት ነው። ግን አይደለም፣ 2 ጥበብ የሚገኝበት ነው። በ2 ወገን የተሳለ ሰይፍ እንደማለት ነው። እኛ ሰንበት ትምህርት ቤት ውስጥ በመሆናችን ምክንያት አሁን ላይ ለምናደርገው ዓለማዊ አስተዋጽኦ፣ አሁን ላይ ለምንሰራው ስራ፣ በየትኛውም መድረክ ላይ ለምንቀርበው የትኛውም መድረክ ላይ ደረታችንን ነፍተን የምንናገረው ግብረ ገቡን ይዘነዋል። አጀማመሩንም አጨራረሱንም እናውቀዋለን። ያንን ያገኘነው በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን በአፋ ወይም ከሰንበት ትምህርት ቤት ውጭ ያሉ ሰዎች ግን ይህንን ሊያገኙት አይችሉም። በህይወትሽ ስትኖሪ የተለያዩ ምዕራፎች አሉ። የልጅነት ምዕራፍ አለ፣ የወጣትነት አለ፣ የጎልማሳነት አለ፣ እንደገና የሽምግልና ወይም የእርግና ጊዜ ደግሞ አለ። እነዚህን ማኔጅ የምታደርጊያቸው በሰንበት ትምህርት ቤት ውስጥ ሆነሽ ስታድጊ ነው። ሰንበት ትምህርት ቤትን ብቻ በተለየ የምጠራልሽ ለምን መሰለሽ? እኔ የኔ ሀሳብ ዲያቆኑም ቢሆን ካህኑም ቢሆን የቆሎ ትምህርት የአብነት ትምህርት ከመማሩ ጎን ለጎን ወይም ማስቀድመው የሰንበት ትምህርት ቤትን ትምህርት መማር አለበት የሚል ሀሳብ አለ። ምክንያቱም በሰንበት ትምህርት ቤት ውስጥ
ስነ ፍጥረት የሚያያለሽ 5ቱ አዕማደ ምስጢራት 7ቱ ምስጢራተ ቤተ ክርስቲያን አሁን ስላለው ሁኔታ ስለ መናፍቃን ጥያቄዎችና ምላሾቻቸው ስለ ቤተ ክርስቲያን ማንነት ምንነት ታውቂያለሽ። ስለ እግዚአብሔር ሀልዎት ታውቂያለሽ። ይሄንን ካወቅሽ በኋላ ደግሞ ወደ ቤተ ክርስቲያን ስትመጪ ያችኛዋን የያሻትን አገልግሎት ከእውቀት ጋር ትመሪያታለሽ ማለት ነው። ምን የሚባል ነገር አለ? ቤተ ክርስቲያንን ለመጀመሪያ ጊዜ እንደው በጣም ናቅ የሚያረጓት ቤተ ክርስቲያን ውስጥ አገልግሎት ውስጥ ያሉ በጣም ቅርብ የሆኑ ሰዎች ናቸው ይባላል። ከዛ በኋላ እያለ ወደ ካህናት ይሄዳል። ከዛ ወደ ዲያቆናት ይሄዳል። ወደ ደጅጠኞች ይሄዳል። ከዛ መጨረሻ ላይ ወደ ሰንበት ተማሪ ነው የሚሄደው። የውጭ ሰዎችማ እንደው መግባት አይፈልጉም። ሲሄዱ እንቅስቃሴያቸው ሁሉ በጣም በጥንቃቄ እና ውጭ ያለ ሰውና ውስጥ ያለ ሰው ጥቅሙን ያገኘዋል። በስጋም በነፍስም እንደሚጠቀም ያገኘዋል። ዓለም ከንቱ መሆኗል ግን ደግሞ በዓለም ስንኖር እንዴት መኖር እንዳለብን ያውቃል። ውጭ ያለ ሰው ግን የሚያውቀው ያችንና ያችን ብቻ ስለሆነ ምንም አይመስለውም። የድሮ ሰዎች ደግሞ የሰነፎች ጎራ ብቻ አድርገው ነው የሚያስቡት። ይህንን ነገር በነገራችን ላይ ለማጥፋት ህፃናት ኮሚቴ በነበርን ጊዜ የዓመታዊ በዓል ጊዜ በዓለማዊ ትምህርታቸው ከ1 እስከ 3 እየወጡ በአደባባይ እንሸልም ነበር። የተጀመረውም የዛኔ ወላጆቻቸው አሉ። ወላጆቻቸው ሲመጡ ያንን ነገር ምን ያደርጋሉ? እንሸልማለን። ስንሸልም ልጆቻችሁን ወደዚህ አምጡ። 2 ነገር ነው የሚያገኙት። መንፈሳዊ ትምህርትም ያገኛሉ። እንደገና ደግሞ በዓለማዊ ትምህርታቸው ጎበዝ ከሆኑ ደግሞ ይሄንንም ሽልማት እንሸልማለን። የክረምት ትምህርት ሁሉ እናስተምራለን ተብሎ ይነገራል። እና ቀስ ቀስ እያለ ይሄ ሀሳብ እንዲቀረፍ ለማድረግ ተችሏል ብዬ ነው የማስበው። ያንተ አርአያ ማን ነው? የእኔ አርአያ በእኔ ህይወት ላይ አሻራቸውን ያሳረፉ በሙሉ የኔ አርአያ ናቸው ብዬ ነው የማስበው። በቃ ተስፋዬ ላይ እዚህ ለመድረሱ በተለይ በመንፈሳዊ ህይወት በሰንበት ትምህርት ቤት አገልግሎት እዚህ ለመድረሱ አሻራ ያሳረፉ እልፍ የሆኑ የሰንበት ትምህርት ቤት አባላት አሉ። ቀድመው የነበሩ በእኔ እኩያ የነበሩ ከዚህም በኋላ አሁንም ያሉ እነዚህ ሰዎች ሁሉ የኔ አርአያ ናቸው ብዬ ነው የማስበው። ግን እንደው 1-2 ሰው ግለጽ ከተባልኩ 2 ሰዎችን አንደኛው በህይወት የሌሉት አባቴ አባ ይትባረክ ናቸው። እኔ ስለሳቸው ነገ ተናግሬ አልጨርስም። የህይወቴ መስመር በቃ የተስተካከለው በሳቸው ነው ብዬ ነው የማስበው። በነገራችን ላይ በምርቃት አምናለሁ። አባን እዛ ሆኜ ሳገለግላቸው በእያንዳንዷ እንቅስቃሴ እንዲመርቁኝ በጣም ፍላጎት አለኝ። በጣም የምጠነቀቀው እንዳልረገም ነው። ምክንያቱም እንዳልኩሽ እናቴንም አባቴንም ትቼ ቤቴን ትቼ ተማሪ ነኝ። በቤተሰብ ቁጥጥር ስር ነኝ። ግን ደግሞ አዳሩንም ውሎውንም እሳቸው ጋር ነው ማድረግ። የዚህን ያህል እንትን ካደረኩ ደግሞ መመረቅ አለብኝ። የሆነ ዋጋ ማግኘት አለብኝ። እሳቸው በህይወት እያሉ ምርቃት የሚባለውን ማግኘት አለብኝ። በዛ ምክንያት ይሄ የማይደረጉ አንዳንድ ነገሮችን ሁሉ ለማገልገል እናደርጋለን። ሌሊት እንነሳለን፣ እንጸልያለን፣ ይሄ ሽንጥቃቸውን እናጥባለን፣ የመሳሰሉት ነገር እናደርጋለን። እንደውም ጸጉራቸውን የምከረከማቸው እኔ ነኝ። ከከረከምኳቸው በኋላ ጎንበስ ብዬ አፍ አውጥቼ መርቁኝ እላቸዋለሁ። እና አሁን ተስፋዬን ያኖረው ይሄ መንፈሳዊ ስነ ምግባር ስላለኝ ሌላም የተለየ ነገር ኖሮኝ አይደለም። የአባ ምርቃት ነው ያኖረኝ። እሱን ነው እየመነዘርኩት ያለሁት የሚል ሀሳብ አለኝ። በዛ ደረጃ ነው እሳቸውን አርአያ ማደርጋቸው። ይሄንን ነገር ደግሞ የኖረ ሰው ያውቀዋል። እሳቸው ጋር የኖረ ሰው በቃ አባትነታቸው፣ ፍቅራቸው፣ እንደው ከአንደበታቸው የሚወጣው የሚያስተላልፉት የእግዚአብሔር መልእክት ይሄ ሁሉ በቃ አርአያ እንዳደረጋቸው አድርጎኛል፣ እውነት ለመናገር ማለት ነው። እና አንደኛው አርአያ አባ ይትባረክ ናቸው። ሁለተኛው በህይወት ያሉ አሁን በሰንበት ትምህርት ቤት ደረጃ በጣም በትልቅ ከማነሳቸው እና አርአያዬ ነው እሱም ብሆን ግን አልሆንም ብዬ የማስበው ጋሽ ጥላሁን ዋቅጅራ ይባላል። ጋሽ ጥላሁን እንግዲህ ሁሉም ሰው በጣም ስለሚወደው ጋሽ ጥላይ ነው የሚለው እና ጋሽ ጥላሁን በሰንበት ትምህርት ቤት ውስጥ ረጅም ጊዜ ያገለገለ እንደውም በሊቀመንበርነቱ የሚታወቅ ፕሬዝዳንት ነው የሚባለው የዛን ጊዜ። እነ አሁን ቀሲስ ብርሃኑ ጎበና ምክትል ነበሩ። እነ ዲያቆን ምትኳ በራ ጸሐፊ ነበሩ። በዚያን ጊዜ ሁሉ እሱ ሰብሳቢ ነበር። እሱ ሰብሳቢ ስለሆነ አይደለም፣ በቃ አገልግሎቱ
ከዛ ጊዜ ጀምሮ እስካሁን ድረስ ያለው ወጥነት ያለው ነው። በቃ የሆነ ከፍ ዝቅታም የለው ወጥ የሆነ አገልግሎት ነው ያለው። አሁንም የአምደ ሃይማኖት ሰንበት ትምህርት ቤት ቅርንጫፍ አምደ ሃይማኖት ሰንበት ትምህርት ቤት በሰሜን አሜሪካና በአካባቢው ያሉ የሰንበት ትምህርት ቤታችን አባላት ስላሉ አቋቁሞ በየወሩ ይሰበሰባሉ እና ይሄ የአስተዳደራዊን ስራ በቃ እንዴት አድርጎ ማኔጅ እንደሚያደርግ እንዴት አድርጎ ደግሞ እንደሚያስተምር እንደው ትምህርቱን እንደው ካጋጠመሽ ብትሰሚ በቃ እየሆነ ነው የሚያስተምረው። በቃ እየመሰለ በባንቺ እድሜ ልክ ባንቺ ቁመት ልክ ዝቅ እያለ ከፍ ላሉትም ደግሞ በዛ ልክ ነው የሚያስተምረው እሱ እና ብለሽ የምታዳምጪው እሱን በሆንኩ ብለሽ የምትመኝለት አይነት እንትን ነው። በስጋዊ ህይወቱም በጣም ስኬታማ የሆነ የኛውን መንፈሳዊ የሰንበት ትምህርት ቤቱን አገልግሎት ብቻ ሳይሆን የሚኖርበትንም ስጋዊ ኑሮውንም ሁሉ በጣም ስኬታማ የሆነ ግን ደግሞ አግኝቻለሁ ብሎ ደግሞ በቃ ያልተለየ ወጥነት ያለው የሰንበት ትምህርት ቤት አባል ነው። ለሰንበት ትምህርት ቤታችን በጣም ብዙ አስተዋጽኦ አድርጓል። እኛ ቴሌቪዥን እዚህ አናቅም ነበር። በሰንበት ትምህርት ቤት ውስጥ ለመጀመሪያ ጊዜ ቴሌቪዥን ለሰንበት ትምህርት ቤቱ ያበረከተው እሱ ነው። 21 ኢንች ቴሌቪዥን፣ ይሄ በተለምዶ እርጉዙ ቴሌቪዥን የሚባለው ፊልም ስናይባት እሱን ያበረከተ እሱ ነው። ሌሎች በስውር የሰራቸው ለሰንበት ትምህርት ቤቱ ያደረጋቸው ነገሮች እሱ ነው። አሁን ላይ በቅርበት ስለማቅ ማለት ነው የሰንበት ትምህርት ቤቱ አገልግሎት ከበፊቱ የበለጠ እንዲሳለጥ እዛ ያሉትን አባላት አስተባብሮ መንፈሳዊ ስራ የሚሰራው ካለው ጊዜውን በአግባቡ የሚጠበቅ እሱ ነው እና እንዲህ አይነት ሰዎች ሰንበት ትምህርት ቤቱ በቃ ሐውልት ሰርቶ በቃ ምሳሌ ሊያደርጋቸው ይገባል ብዬ የማስባቸው እሱንና መሰሎቹን ናቸው እና እንደው ለኔ አራያ ሁለቱ ናቸው ብዬ ነው የማስበው። እሺ ከመጽሐፍ ቅዱስ ታሪኮች ውስጥ በጣም የምትወደው ታሪክ እስኪ ትንሽ የመጽሐፍ ቅዱስ ክፍል ነው? እንግዲህ የመጽሐፍ ቅዱስ ክፍል ውስጥ ምዕራፎቹን ከሆነ የተለየ ትዝታም እንደው ቶሎ ገለጥ ብዬ ማየት የምፈልገው መዝሙረ ዳዊትን ነው። መዝሙረ ዳዊት በልጅነቴ የመጽሐፍ ቅዱስ የሚባለውን ነገር ያወቅኩት በመዝሙረ ዳዊት ነው። መዝሙር 22 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን መለሳት የምትለዋን እንትን በቃላችን ያጠና ነው ወይም መጽሐፍ ቅዱስን የተዋወቅኳት በዚች እግዚአብሔር እረኛዬ በምትለዋ ምዕራፍ ነው። እቺ ምዕራፍ ደግሞ ዳዊት ላይ ያለች ምዕራፍ ላይ መዝሙር 22 ላይ እሱ ብቻ ሳይሆን በየወሩ የመድኃኔዓለም በኋላ የፍለፊቱ አርብ የመድኃኔዓለም ጸሎት ይባላል። ሁል ጊዜ በየወሩ መዝሙር 35 ምህረቱ ለዘላለም ነውና የሚል ይነበባል እና በዛ ምክንያት ሌላው መነሻዬ ወይም መውደዴ ሁለተኛው እሱ ነው። ሶስተኛ የአብይ ጾም በየአመቱ ደግሞ የአብይ ጾም ሲሆን ከጠዋቱ 12 ሰዓት ተኩል እስከ 1 ሰዓት ተኩል ወይም እስከ 2 ሰዓት ድረስ በአዳራሽ የጸሎት ፕሮግራም አለ። ሙሉ 150ም የመዝሙራት በሳምንት ውስጥ ያልቃሉ ተነበው ማለት ነው ተከፋፍለን። ይሄ ብቻ ሳይሆን ዳዊት ራሱ ታሪኩ ቅዱስ ዳዊት ራሱ የመጣበት አመጣጥ ራሱ ከእረኝነት አባቱ እንኳን ንቆት አምጣ ሲባል ለሹመት በዛ ደረጃ እንኳን ያላየው ያልተመለከተው ቤተሰቡ እግዚአብሔር እንዴት እንደተመለከተው ከዛም በኋላ ምን እንደደረሰ ምን እንዳደረገ የሚለውን ታሪክ ራሱ ሳነበው ወይም ሳዳምጠው የቅዱስ ዳዊት ታሪክንም መዝሙረ ዳዊትንም የተለየ መውደድ አለኝ ብዬ ነው የማስበው። እሺ ተስፋዬ በቀን ሳያደርገው የማይውለው ነገር? ተስፋዬ እንግዲህ ሳያደርገው የማይውለው ቁርስና ምሳ ሳልበላ በቀን ውስጥ ቁርስን ባላደርግ ምሳም እራትም ሳላደርጋቸው ምሽቱ አይመጣም። ግን ወደ ዋናው ነገር ስንመጣ ግን በተለይ አባ ይትባረክ ጋር ከነበርኩ ጊዜ ጀምሮ ተሸጋግሮ የመጣው እስካሁንም በአንድም ቀን ተዘናግቶ የማያውቀው ማንኛውም ሰው የሚያደርገው ጸሎት ነው።
ወደ ቤት ከተኛው በኋላ ወደ ቤቴ ስመጣ ወደ ውጪ ሲሄድ ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ ለጉዳይ ሊሆን ይችላል፣ ኢቭን ለቤተ ክርስቲያን አገልግሎት ለቅዳሴም ቢሆን እንኳን መጀመሪያ ከአልጋዬ እንደተነሳው የማደርገው ጸሎት ነው። ይሄን ደግሞ የተማርኩት ከአባ ይትባረክ ነው እና እሳቸው ጋር ሌሊት ጸሎት አለ። ከዛ ጊዜ ጀምሮ የመጣ ሳላደርገው የማላልፈው ነገር ወይም ያላለፈኝ ነገር ጸሎት ነው። ከትዳር በኋላ ደግሞ ሳላደርገው የማላልፈው ነገር ለባለቤቴ መደወል ነው። እንትን ካገባው በኋላ እንዳልኩሽ ሁሉንም በአግባቡ መያዝ ይጠበቃል። ባለቤቴን ደግሞ በጣም ነው መወዳት እውነት ለመናገር። ከዛ አንጻር በቀን ውስጥ ድምጿን ሳልሰማ ከዋልኩ ይከብደኛል እና በቀን ውስጥ እደውላለሁ ወይም በአካል አያታለሁ። ከሁለት አንዱ በቀን ውስጥ የሚደረግ ነገር ነው። ቅዳሜ እሁድ ከሆነ ስለማገኛት ወይም በስራ ምክንያት ከሄድኩ ደግሞ መደወል ነው። ስለዚህ ድምጿን መስማት አለብኝ በስልክ ማለት ነው እና ካገባው በኋላ እስካሁን 10 ምናምን ዓመት ያልተቋረጠው ነገር ቢሆን እነዚህ ሶስቱ ነገሮች ናቸው። እንዳረ ስለ ባለቤት ካነሳ አይቀርማ እንዴት ተገናኛችሁ? ታሪኩ እንትናት ባለቤቴ የጤና ባለሙያ ናት እና ረጅም ጊዜ ከአዲስ አበባ ውጭ አፋር ውስጥ ሰራ ነበረ። እዛ ስሰራ አጋጣሚ ለእረፍት 3 ጊዜ ነው የሚፈቀድልን ፕሮጀክት ስለሆነ ወደዚህ መምጣት ወደ አዲስ አበባ መምጣት የሚፈቀድልን 3 ጊዜ ነው። አንደኛው የአዲስ ዘመን፣ ሁለተኛ የገና በዓል፣ ሶስተኛ የትንሳኤ በዓል ነው እና የአዲስ ዘመን ወቅት እንዳልኩሽ በጣም ሙቀት ቦታ ስለሆነ በቀን ውስጥ 3-4 ሻወር የምወስድበት ጊዜ ነበር፣ በረሃ ስለነበረ ማለት ነው። በዛ ምክንያት ይሁን አይሁን አላቅም ጆሮዬን አመመኝ እና አንዱ ጆሮዬ የግራ ጆሮዬ አይሰማም እና በዛ ምክንያት ዳግማዊ ምኒልክ ሄጄ ታከምኩኝ። ስፔሻሊስት ዶክተር ነው። ታክሜ እንትን ሰጥቶኛል፣ መድኃኒት ሰጥቶኛል። ያንን ከሰጠኝ በኋላ ለውጥ ላገኝ አልቻልኩም። በኋላ ላይ ሌላ የካቲት 12 የሚባል ሆስፒታል ደግሞ ሄጄ ዝም ብሎ ያንን ሂስትሪ ስለሚያውቀው ነገርኩት፣ መድኃኒት ጻፈልኝ። አሁን በኋላ ላይ ያ የታዘዘልኝ መድኃኒት ጠብታ ነው። በቀን 3 የሚወሰድ ነው። ጠዋት፣ ምሳ ሰዓትና ማታ ነው እና ጠብታ ነው። በጆሮ ጠብ የሚደረግ ነገር ነው። የጠዋቱን አድርጌ ወጣው ወደ ከቤት ማለት ነው። የምሳ ሰዓቱን ግን መድኃኒቱን ይዤዋለሁ። ጥጥ ግን አልያዝኩም። ያንን ጥጥ ደግሞ የማገኘው የምትሰራው እዚሁ አካባቢ ግቢ ቅዱስ ገብርኤል ክሊኒክ የሚባል ቦታ ነበረ። እዛ ድንገት ገባንና ከገባው በኋላ እባክሽ ሲስተር እንትን ፈልጌ ነበረ፣ እንትን ጥጥ ፈልጌ ነበረ፣ ዲስክሪፕሽን አለ አለች። ቆጣ ብላ ማለት ነው። አይ እሱ የለኝም ግን ታዞልኝ ነው እና በዛ ምክንያት ነው፣ ለነገሩ ጥጡን እሰጥሃለሁ ብላ ሰጠች። በዛች ቅጽበት ሳያት ግን ድንግጥ ብያለሁ፣ እውነት ለመናገር ማለት ነው። ቀይ ናት፣ በጣም መልከ መልካም ቆንጆ ናት። ድንገት ወታ ሳያት የሆነ ነገሬ ብቻ ተወስዷል። አሁን ያንን መነሻ አደረኩና ጥጡን ተቀብዬ የኔ ስራ በቃ አድርጎ መውጣት ነው። መውጣት አልቻልኩም። ከዛ በኋላ እባክሽን ጠብታውን አድርጊልኝ አልኳት። እኔ ልሳሳት እችላለሁ፣ ከተትኩ ብዬ በዳሩ ላይ ልለቃ እችላለሁ አልኳት። ከዛ በኋላ አሁንም ተከራከረችኝ። ያለ ትዕዛዝ ግን ማድረግ አይቻልም፣ ግን ና እሺ ብላ አስገብታኝ በኋላ ላይ ያንን ጠብታ አደረገችልኝ። ካደረገችልኝ በኋላ እንግዲህ ሌላ የሚጠብቅ ሰው አለ። ምን ማድረግ አለብኝ? ለወጣ ነው። እኔ ደግሞ መውጣት አልፈለኩም። ምክንያት ፈልጌ ከሷ ጋር መቆየት እፈልጋለሁ። ያችን ጠብታ ካደረገችልኝ በኋላ ጥጡን ያዘው፣ በቃ አሁን ደህና ነው አለች። ቆይ ሲስተር ትንሽ ወደ ውስጥ ይግባ አልኳት። በዛች ቆይታ ውስጥ ምን እንዳመጣልኝ አላቅም፣ የሆነ ሀሳብ መጣልኝ። እንደው ማታ ቢያመኝ ሌላም ጊዜ ቢያመኝ እንደው አንዳንድ ምክር ለመውሰድ ያከመኝ ዶክተር የለም ከሀገር ውጭ ነው እና እንደው ስልክሽን ስጭኝ አልኳት። በጣም አሪፍ ነው። በዛች ቅጽበት እኮ ነው፣ በዛች ቅጽበት ስልኳን ሰጠች። ከዛ በኋላ ሁል ጊዜ የሆነ ሰዓት ላይ እደውላለሁ። ስደውል እግዚአብሔር ይስጣት ታነሳልኛለች። እየተሻለኝ ነው፣ ተሽሎኛል እያልኩ መጣሁ። መጨረሻ ላይ
ተሻለኝ። አሁን ሊቋረጥ ነው የኔና የእሷ ግንኙነት ማለት ነው። በጣም ማማት አለው እንጂ ከዛ በኋላ ሌላ ምክንያት ምን ፈለግኩኝ? በዓላት ሲመጣ በዓል እንዴት ነው ማለት ጀመርኩኝ። አንቺ እንዴት ነሽ ማለት ጀመርኩ። እያልኩ በዛ ምክንያት ግንኙነታችን ወይም የስልክ ልውውጣችን በጣም እየሰፋ ሲመጣ መጨረሻ ላይ ወደዚህ መስመር ገባንና ያው ለትዳር በቃን ማለት ነው። የሚገርምሽ ነገር የኔና የእሷ ቆይታ የወራት ነው። 3 ወር 4 ወር ሊሆን ይችላል በጓደኝነት ጊዜ የቆየ ነው። ከዛ ወደ ሽምግልና ሄድን። ከዛ በኋላ ነው በቤተ ክርስቲያን ስርዓት የተጋባ ነው የተገናኘነው። እንደዛ ነው። ስንት አመት ማለት ነው በትዳር? ወደ 12 አመት አካባቢ ይሆናል። አሁን መስከረም 6 ሲመጣ 3 ልጆች አፍርተናል። የመጀመሪያው ልጅ ወንድ ስለሆነ አናንያ ተብሏል። ያው መነሻው የቅዱስ ገብርኤል ልጅ ስለሆነ አናንያ ደግሞ በቅዱስ ገብርኤል አማላጅነት የዳነ አንድ ወጣት ስለሆነ ለዛ ነው። ሁለተኛውም ልጅ ቢወለድ አዛሪያ ይባል ነበር። ሴት ናት የተወለደችው። ከልጆች እንደው ከ3 ልጆች መካከል ያንተን አርያ የተከተለ አንተን የሚመስል ባህሪው አድራጎቱ አለ ወይስ በራሳቸው መንገድ ነው ያሉት? አዎ በራሳቸው መንገድ ነው ብዬ ነው የማስበው። በራሳቸው ባህሪ ነው የሚሄዱት። ግን ፍላጎት እንደው ካልሽኝ ከእናታቸውና ከአባታቸው የማንን ፍላጎት ወይም አራያ ቢከተሉ የሚል ጥያቄ ከቀረበ ግን የባለቤቴን በቃ ሁሉ ነገሯን ቢወስዱ እመኛለሁ እስከነ መልኳ። አጋጣሚ ሆዶ ደግሞ 3ቱም መልካቸው ወደ እኔ ነው የመጣው። አንድ እንኳን ወደ ሳይል እንዴ ጥሩ ነው። በጣም ደስ የሚል ታሪክ ነው የነገርከን። እንኳን ትዳራችሁን አሁን ረጅም ዓመት አብራችሁ ቆዩ እንላለን። አሜን። ደሟን ካላየው አላርፍ። ተከሳችሁ ነበር። የሰንበት ትምህርት ቤቱን ንብረት ለግል ጥቅም በማዋል ከፍ ያለ ቅጣት ያስፈልገዋል። ገጠመኞች አሉ። መቃኘት ተስኗቸው ሳቃቸው አቤት ጌታዬ ሆይ ያንተ ባሪያ አለ። ለሷ የተዘጋጀው ድንኳን፣ ምግብ የመሳሰለው ነገር ለሱ ቀብር ማስፈጸሚያ ሆኖ ያለፈበት ጊዜ በጣም ከባዱ ጊዜ እሱ ነው ብዬ ነው የማስበው። የሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ። እኛና አምላክ